ይህ ቪዲዮ የቤት እመቤት ለምንባለው ሰዎች ነው። የቤት እመቤቶች የምንባለው ሴቶች የቀን ውሎዬን ዛሬ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱኝ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛ። እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ዛሬም እንደተለመደው በጠዋቱ እንግዲህ የቤት እመቤት የተባለችውን ቭሎግ ይዤላችሁ መጥቻለሁ። በነገራችን ላይ ቭሎግ መስራት ራሱ በስማን በጣም ከባድ ነው። ታይም ይፈጃል ማለት ነው። እንግዲህ እንደምታዩኝ በጠዋቱ ተነስቼ ያው ቤተክርስቲያንም ስላለ ለማማተብም በጠዋቱ ወደ በረንዳዬ ነው የምሄደው እና ዝናብ እየዘነበ ነው እያየሁትኝ ነበርና በጣም ገርሞኝ ግን አቅርቤ አሳየኋችሁ። የሆነ ሰው መለስ ስል ዝናቡ ላይ ቆሟል እንዴ በፈጣሪ ብዬ በጣም ተገርሜ እንግዲህ ዝናቡ እንደምታዩት ነው። እኔ ራሱ መስኮቱን ከፍቼ ነበረ እየቀረስኩ የነበረ ግን ሲያስቸግረኝ መስኮቱን ዘግቼ ነው ድጋሚ እየቀረጽኳቸው የነበረው ማለት ነው። እዚህ ጋር ደግሞ ሁለት ሆነዋል። በጣም ገረመኝ። ዶፍ እየወረደ እነሱ ዝናብ ላይ መቆማቸው። እንግዲህ ያው ትናንትና እንደተለመደው የጾም መግቢያ ስለነበረ እንግዲህ እቃዎቹ እንደምታዋቸው ናቸው ኪችን ላይ። አቤ በፈጣሪ ማታ ማታ ብዙ ጊዜ እቃ አላጥብም፣ ሲነጋ ነው የማጥበው እና እንግዲህ እንዳስጎበኘኋችሁ ነው። እግዚአብሔር ይመስገን። በእርግጥ ውሃ መታለች ስለነበረ ወደ እቃ ማጠብ የገባሁኝ እላችኋለሁ። ያው ምን ጊዜም እንደምናግራችሁ እቃዬን ከማጠቢ ወደ ሳሙና ከመጨመሪያ በፊት መጀመሪያ ቆሻሻውን አንስቼ ነው ከዛ ወደ ሳሙናው የምጨምረው ማለት ነው። እና እንግዲህ ምላችሁን የፈለኩትኝ የቤተሰቦች ምንድነው የቤት እመቤት ስንባል ምንም ስራ ማንሰራ ስራ የማይኖርብን ነው የሚመስለው። እውነቴን ነው የምላችሁና ነገር ግን አሁን እኛ ወደ ትዳር ስንገባ የእውነት ነው የምላችሁ ከሰራተኛ በላይ ነው የምንሰራ፣ በተለይ ቤት የሚያግዘን ሰው ከሌለ ማለት ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ቃይ እንደምታው ድርድር አድርጌ ያጠብኩትኝ ውሃ ስለነበረች በጣም አፈጠንኩ ማለት ነው። ምንጊዜም እንደምለው እንግዲህ ያው ግድ ነው መጅላ ማጠብ። የቃይን አጣጥቤ ከጨረስኩኝ በኋላ መጅላይን ነው ያጠብኩትኝ በሁለቱም በኩል። በዚህኛውም በኩል በፊት ስቶቭ ነበረኝ አነስ ያለ ስቶቭ። ያው እንግዲህ ስቶቡ አገልግሎት በቃኝ ደክሞኛል ብሎ ወደ ቦታው አስገብተነዋል። በእርግጥ ይሰራል፣ ያው ይሰራል። ግን አንድ እቃ ተበላሽቶ ለማሰራት ስትሞክሩ ሲጎራጎር ነው መሰለኝ፣ ለምን እንደሆነ አላቅም እንትን አይልም፣ እንደ በፊቱ አይሆንም። ወዲያው በወዲያውኑ ነው የሚበላሸው ማለት ነው። እና ኪችኔንም እንደዚህ እንደምታዩት ጽድት እያደረኩትኝ ነው። አቤት ውሃ ስትመጣ ያለኝ ደስታ አትጠይቁኝ። እቃ ለማጠብ በጣም ይመቸኛል ማለት ነው። ያው ታውቃላችሁ እዛ ያላችሁ በተለይ ይሄን ቪዲዮ የምትመለከቱ ከሀገር ውጭ ያላችሁ እህቶቼ ስለሆናችሁ ስለምታውቁት ውሃ ሲኖርና ሳይኖር የእቃ ማጠቡን ልዩነት ታውቁታላችሁ። ውሃዬ ስለነበረችልኝ እንግዲህ በዚህ መልኩ ፏ አድርጌዋለሁ መጅላይን ማለት ነው። በዚህ በኩልም እንግዲህ እዚህ ጋር ነበረ ስቶቢ የነበረው የአገልግሎት በቃኝ ስላለ ወደ ቦታው አስቀምጠነዋል። ግን በስማ መጅላ ባዶ ሲሆን እንዴት አባቱ ደስ ይላል። እውነቴን ነው የምላችሁ፣ እኔ በጣም ነው ደስ የሚለኝ የሆነ ባዶ ሲሆን ማለት ነው። ኪችን ተቆሸሸ፣ ሁሉም ቤት የቆሸሸ ነው የሚመስለኝ፣ ለምን እንደሆነ አላቅም። ያው ሁላችንም ነን ብዬ አስባለሁኝ። በተለይ በውጭው ዓለም የኖርን ሰዎች ሲቆሽሽብን አንወድም። እንግዲህ እንደምታዩኝ እኔ ፍተጋ ላይ በጣቴ እንግዲህ እየፈቀፈኩ ነው በእጄ ማለት ነው። የሆነ ነገር ካገኘሁኝ ሳላስለቅቅ አላልፍም። እንግዲህ መጅላይን እንደዚህ አጸዳዳሁኝ። ከዛ ደግሞ ሌሎች ስራዎች ይጠብቁኛል። እውነት ለመናገር ከሆነ ልጅ ይዞ ስራ በጣም ነው የሚከብደው። እውነት በቃ ምን ብዬ ልንገራችሁ? እውነቴን ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እዚህ ጋር ቡና ነው ያሳየኋችሁ። በነገራችን ላይ አላጠብኩትም፣ አስቀመጥኩትኝ። ቡና ከተጠጣ በኋላ ለብዙ አገልግሎት እንደሚውል ታውቃላችሁ ብዬ ተስፋ አደርጋለሁኝ። እኔ እግሬን ስታጠብ እግሬ ላይ ያስገባዋለሁኝ።
እጄን ታጠብበታለሁ፣ ብዙ ነገር እንተንልበታለሁ ማለት ነው። እንግዲህ ጨርሻለሁ ብዬ በላይ ካሳየኋችሁ ከዛ ቤቢዬን ያው እንደዚህ ጋር ነው ማስተኛው እንደነገርኳችሁ እንዳይወርቅብኝ። ልክ ከመኝታዬ ስነሳ ወደዚህ ነው እሺው የምመጣ ማለት ነው። አየሁትኝ በጀርባው አስተኝቼው የሄድኩት ሰውዬ እንግዲህ እንደዚህ በወዱ ተኝቶ ነው ያገኙትን። ከዛ ላጥበው ገላውን ውሃ አዘጋጀሁለት፣ አጠብኩትኝ። ያው ሳጥብ አላሳየኋችሁም። ካሜራ መቅረጽ ራሱ በስማም በቃ አለ አይደለ በጣም ነው የሚያደክመው። የእውነቴን አንደኛ ታይም ይገላል። እውነት ነው የምላቸው። እንግዲህ እንደምታዩት አደራረኩለትኝ። እዚህ ጋር እንግዲህ ልብስ ላለብሰው ነው ባዝሊን ቀብቼ። እኔ ባዝሊን ነው ገላውን ብዙ ጊዜ ከተወለደ ጀምሮ ባዝሊን ነው እየቀባሁትኝ ያለሁትኝ። ይሄኛው ባዝሊን በጣም ይስማማል። ከዛ ይዤ የመጣሁትን ስለጨረስኩኝ ከዚህ ገዛሁለት ማለት ነው። እንግዲህ ያው ልጆች ያሳደጋችሁ ሰዎች ታውቁታላችሁ። እኔ ስለመጀመሪያ ይሄ ነው። ያን ያህል ገና በደንብ አልደከመኝም። ግን 2 3 4 ያሳደጋችሁ እናቶች እውነት ጀግና፣ እውነትም ለእናቶች ጀግና ብያለሁኝ። የእውነት በቃ አይደለ ልጆች ትንሽ ከፍ ሲሉ አሁን ይሄን ትልቁ መዘብዘቢያ ያስቀመጥኩለት ለምንድን ነው? እንዲንበጫበጭ ነው እንዲንቦጫረኝ ማለት ነው። አንዴ በእጁ አንዴ በእግሩ ያው 6 ወር ሞልቶታል ብያችኋለሁ። አሁን በጣም ነው የሚጫወተው እግዚአብሔር ይመስገን። ልብሱን ለማልበስ ራሱ እንዴት መከራዬን እያየሁ እንደሆነ ታውታላችሁ። ሕፃን ልጅ አጥቦ ልብስ ለማልበስ ከ1 ሰዓት በላይ ይፈጃል። የእውነት ነው የምላችሁ። እንደው እሷ እናቲቱ ፈጣን ካልሆነች ከ1 ሰዓት በላይ ይፈጃል። ልጆች ያሳደጋችሁ እንግዲህ ታውቁታላችሁ። እንግዲህ እንደምንም እየተታገልኩኝ እያለበስኩትኝ ነው ሌሎቹን ስራ ለመሰራራት። በተለይ ደግሞ ክረምት ሲሆን ፀሐይ ስትወጣ መሻማት አለ። ልብሱን እንግዲህ አለበስኩትኝ። ለምን ፀሐይ የለችም እንዳሳያችሁ፣ ዝናቡ ኃይለኛ ነው አየሩ። ፀሐይ አላሞኩትም። ክረምት ላይ ለሚወለዱ ልጆች እንግዲህ አዘንኩኝ። ምክንያቱም ፀሐይ ለህፃናት በጣም ጠቃሚ ነው። እውነቴን ነው። ቪታሚን ይባላል። ፀሐይ ካላገኙ ደግሞ የሚሰጣቸው ቪታሚን አለ ማለት ነው። እንደምንም ብዬ እንግዲህ አልብሼ ጨረስኩትኝ። እኔ ሳስቀምጠው እሱ ክብልል አላለም። ደንግጬ አነሳሁትኝ። እንግዲህ እዚህ ጋር እንደምታዩን እየተጨዋወትን ነው፣ እያጫወኩትኝ ነው። እየሳቀ ነበረ። ድምፁን ሚውት አድርጌው ነው እንጂ ለምን በፍጥነት ላይ ሳስገባው ጭጭጭጭጭ ነው የሚለው፣ ጥርት ያለ ድምጽ ስላልሆነ ከዛ ሚውት አደረግኩት። እንደምታዩት ፍጥን እያለኩኝ ነው። ለምን ሌሎቹንም ደግሞ የቀን ውሏችንን ለማሳየት ብዬ። በእርግጥ ዛሬ ብዙም አላሳየኋችሁም። ከዛ ወደ ቦታው ነው የመለስኩትኝ። ግድ ነው እንዳይወርቅብኝ የማላደርገው ጥረት የለኝም። እውነቴን ነው የምላችሁና የሆነ በቃ አሁን በዚህ ሰዓት ታልተጠነቀቃችሁ እንደምታዩት ነው። እንግዲህ እኔ ወደዛ ሳስተኛው እሱ ወደዚህ ግልብጥ ነው፣ እኔ ወደዛ ስለው እሱ ወደዚህ ግልብጥ ነውና አያችሁት። እንግዲህ እኔ ሳስተኛ እሱ ይገለበጣል ማለት የራስ ጉዳይ አልኩኝ። እዚህ ጋር ተናድጄ ማለት ነው። የራስ ጉዳይ፣ አትተኛ፣ አትቀመጥ፣ እንደፈለግ ተገላበጥ ብየው ከዛ በቃ አለበስኩት። ምን ልብሱም አይቆይም እላው ላይ ለምን መጫወቻው ጊዜው ታይሙ ስለሆነ የራስ ጉዳይ ብዬ ብቻውን ተውኩት ማለት ነው። ከዛ የአጠብኳቸውን እቃዎችን ቦታ ቦታ መመለስ ነበረብኝ። እነሱን ቦታ ቦታ መለስኩኝ ማለት ነው። ውድ ቤተሰቦቼ እንደዚህ እኔ ቪዲዮ የምቀርጽላችሁ ከሀገር ውጭ ያላችሁ እህቶቻችን ተስፋ እንዳትቆርጡ ነው። ወደ ሀገር ገብታችሁ እንደዚህ አይነት ህይወት መኖር እንደምትችሉ ስለማስብ ነው እኔ እንደዚህ አይነት ቪዲዮ የምቀርጽላችሁ። ስለነበረን ቆይታ እስከ መጨረሻው አብራችሁ ስለቆያችሁ እጅግ አመሰግናለሁ ቤተሰቦቼ። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሰብስክራይብ በማድረግ ጀምሩ። ነባሮች ሀሳባችሁን በኮሜንት አስቀምጡልኝ። የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱልኝ እያልኩኝ እንግዲህ እዚህ ጋር እጨርሳለሁኝ። ኮሜንት አነባለሁ። ለምትሰጡኝ ኮሜንት፣ ለምትሰጡኝ አስተያየት ከልብ 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 አመሰግናለሁ የኔ ውድ ቤተሰቦች። ወደፊት ከፍ ልፍ እንድል እያደረጋችሁኝ ነው። አሁንም ለወደፊትም አብሮነታችሁ ከእኛ አይለይ እያልኩኝ ዛሬ እዚህ ጋር እጨርሳለሁኝ ውድ ቤተሰቦቼ ባይ